በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበገና መሳሪያ ልዩ ሃይማኖታዊ ትርጓሜ እንዳለው ይነሳል። የበገና ክፍል ላይ ከዚህኛው የአግድም ከምትቀመጠው እንጨት በላይ የሚገኘው ጌጥ ነው የሚባለው ስሙ። በእርግጥም ማጌጥ ነው ጥቅሙ፣ ግን በቤተክርስቲያናችን ደግሞ ትርጉም የሌለው ነገር አናደርግም እንደ ቤተክርስቲያንና ይሄም ትርጉም አለው። ቀርነበግ ይባላል የጌጡ ስም ማለት ነው። ቀርነበግ ይባላል። የዚህም ቀርነበግ የሚለው ትርጓሜው ወደ የት ይወስደናል? ወደ አብርሃም ይወስደናል። አብርሃም ልጁን ሊሰዋ በሞሪያም ተራራ ላይ ወጥቶ ነበር አይደለ? በዛ ተራራ ላይ ልጁን ከሰው ሊሰዋ ሲል በሱ ፈንታ የተሰጠው በግ ነበረ። ይህ በግ ወደፊት ለሚሞተው ለኛ ሲል ስለሚታረደው ስለሚሰቀለው ክርስቶስ ነበረ ትንቢት የተነገረ ነበርና ይሄም ቀርነበግ ነው ስሙ። ቀርን ማለት ቀንድ ነው በግዕዙ። ስለዚህ የዛ የበግ ቀንድን ምሳሌነት ነው እዚህ ጋር ያስቀመጥ ነው። ቀንድ ምሳሌነቱ የስልጣን ነው። ለአንድ እንስሳ ቀንድ ሲኖረው የሚዋጋበት የሚከላከልበት ነው፣ ስልጣኑ ነው። ኢየሱስ ክርስቶስም ደግሞ አምላክነቱ ስልጣኑ ነበረ በጊዜው እዚህ በምድር በመጣ ጊዜ ማለት ነው። ስልጣን ኖሮት ሳለ ግን የሰው ልጆች ሲያሰቃዩት፣ ሲሰድቡት፣ ሲተፉበት ስልጣኑን ተጠቅሞ ግን እነሱን እንዳልቀጣቸው ወይም እንዳላጠፋቸው እንደ በግ የዋህ አምላክ እንዳለን የምናስረዳበት ነው፣ ፍቅሩን የገለጠበት። እነዚህ 10ሩ የምናያቸው አውታሮቹ ሙሴ በደብረ ሲና ተራራ ከእግዚአብሔር የተቀበላቸው 10ቱን የኦሪት ትእዛዛት ወይም ደግሞ በኦሪት በነበሩ ሰዎች ሕግ ይወጣላቸው ወይም አሁንም እኛ የምንጠቀምበትን 10ቱን ትእዛዛትን የሚመስሉ ናቸው። የበገናው አራት ማዕዘን ክፍል እዚህ ጋር የምናየው ድምጽ ሳጥን ይባላል፣ ወይም ገበቴ በበገነኛው ቋንቋ ገበቴ እንለዋለን። ምሳሌነቱ የእመቤታችን ነው። ለዚህ በገና ይሄ የድምጽ ሳጥን ጥቅሙ ድምጽን ነው የሚያወጣልን፣ ወይም ደግሞ ድምጽ መፈጠሪያው ወይም ደግሞ ድምጽ ክሬት የሚደረግበት ስፔስ እቺ በዚች መካከል ነው። በዚህ በሁለቱ ይሄ ስፔስ ማለት ነው። ውስጡ ባዶ ነው። ይሄ ውስጥ ድምጽ ይፈጠራል እና ለምንድነው በእመቤታችን የመሰልነው ሲባል እመቤታችን ያስገኘችልን ቃል የተባለ ቅዱስ እግዚአብሔር ወይም ደግሞ ክርስቶስን ያስገኘችልን። ይህም የበገና አካል ክፍል የበገናውን ቃል የተባለ ወይም ደግሞ የሚያወጣውን ድምጽ እኛ ስንዘምርበት ቃል ይሆናል። ለምሳሌ አሁን ይህን ድምጽ ወደ ቃል ስንቀይረው እግዚአብሔር ይመስገን እንደዚህ ያደረሰ ብለን ወደ ቃል እንቀይረዋለን። ይህንን ቃል የሚያስገኝልን የአካል ክፍል ይሄ ስለሆነ እመቤታችንም ቃልን ያስገኘ ስለሆነ በዛ እንመስለዋለን ማለት ነው። ሕጉን ባለማክበሬ ተገፈፈብኝ ክብሬ ተገፈፈብኝ ክብሬ። አንድ ተጨማሪ በእመቤታችን የሚመሰልበት እመቤታችን እህቱን በድንግልና እህቱን በቅድስና እህቱን በንጽህና ትባላለች። ወይም ደግሞ ሕዝቅኤል በመጽሐፍ ቅዱስ ላይ ነብዩ ሕዝቅኤል የተዘጋች ደጅ ብሎ ጠቅሷታል። ይህም የበገና አካል ክፍል በእርግጥ እንደ በገናዎቹ ሊለያይ ይችላል። ቀዳዳ ያላቸው በገናዎች ሊኖሩ ይችላሉ። ግን ድፍን ሆኖ ሲሰራ አንድ ምሳሌነቱ
የእመቤታችን የተዘጋች ደጅ ተብላ ወልደ እግዚአብሔር እንዳስገኘች ሁሉ ይህም ድምፅ ሳጥን የተዘጋ ወይም ደግሞ ድፍን የሆነ አካል ክፍል ሆኖ ሳለ ግን ድምፅን ቃልን የሚያስገኝልን እንደሆነ የምናስረዳበት ነው ማለት ነው። ዙሪያው ድፍን ሲሆን እነዚህ ሁለቱ ምሰሶዎቹ ግራ ቀኝ ምሰሶ ናቸው። ፍቅረ እግዚአብሔርና ፍቅረ ቢጽም እንመስላቸዋለን። እንዲሁም በብሉይ ኪዳን በሐዲስ ኪዳን በመጋቢ ብሉይ ቅዱስ ሚካኤል መጋቢ ብሉይ ይባላልና በመጋቢ ሐዲስ ደግሞ በቅዱስ ገብርኤል ግራና ቀኞቹን እንመስላቸዋለን ማለት ነው። እንዚራዎች ደግሞ የምንመስለው ተጋድሎ ላይ ባሉ ቅዱሳን ነው። ከነዚህ የላይ ክፍል ላይ የምናገኛቸው አካል ክፍላት ተጋድሏቸውን በፈጸሙ ቅዱሳን ጻድቃን ነበር የመሰልናቸው። እነዚህ ደግሞ ተጋድሏቸውን ባልፈጸሙ ቅዱሳን እንመስላቸዋለን። ይህንንም ስንመስል የበገናው አካል ክፍላቶቹ ታሪካቸው ይገናኛል፣ ምሳሌነታቸው። ይሄ የታችኛው በምድር ይመሰላል። የሰው ልጆች በምድር ሳሉ 10ቱ ትእዛዛት ተሰጥቷቸዋል። 10ቱ ትእዛዛት ይኸው ምድር ላይ ታስረው እናገኛቸዋለን። እነዚህም በ10 ትእዛዛት ስለመሰልናቸው እነዚህ 10ቱን ትእዛዛት በፈጸሙ ጊዜና የሕጉን እየጠበቁ በኖሩ ጊዜ ከምድር ከፍ ብለው እንደ ቅዱሳን አባቶቻችን መኖር እንደሚችሉ ከዛ ደግሞ እስከ ሕይወታቸው ፍጻሜ ደግሞ ሕጉን ሲጠብቁ ደግሞ ቅዱሳን ተብለው በሰማይ የሚኖሩ መሆናቸውን የሚጠቅስልን የተያያዘ ታሪክ ያለው ነው። በቅዱሳን አባቶች ይመሰላል። ጥፋቴን አይቶ አልተወኝ ከቶ ቃል ገብቶልኛል ይደርስልኛል። ጥፋቴን አይቶ አልተወኝ ከቶ ቃል ገብቶልኛል ይጠብቀኛል። በገና በጾም ሰዓት ብቻ የሚደረደር የዜማ መሳሪያ አይደለም። ይበልጥ በጾም ሰዓት ይዘወተራል ነው። ለዛም የሆነበት ምክንያት በገና በባህሪው ረጋ ያለ ነውና ሰዎችን ያረጋጋል፣ ከራሳችን ጋር እንድንገናኝ እንድናወራ ያደርጋልና በዛ ምክንያት ሰዎች በጾም ሰዓት ከራሳቸው ጋር መነጋገር አለባቸው፣ ስለነፍሳቸው ማሰብ አለባቸውና ይበልጥ ጠቀሜታው ይጎላል በሚለው ነው እንጂ በገና መደርደር ያለበት በየትም ቦታ የትም ሰዓት ነው። ወቅት አይመርጥም። ጾም ሲሆን ይበልጥ የመረጥንበት ዋነኛ ምክንያታችን እንግዲህ ራሳችን ጋር በደንብ እንድንገናኝ ስለነፍሳችን እንድናስብ ስለሚያደርገን ነው። በቃል ማልገኝ በቤት ውስጥ ሆኜ በቤት ማታውቀኝ ከባርነት አወጣኝ እሳት ነው ቤቴ መትደርስ አባቴ አሁን ያንተ ነኝ ተመስገንልኝ። ይሄ ብርኩማ ይባላል። በሲና ተራራ ነው የምንመስለው። ሲና ተራራ ማለት 10ቱን ትእዛዛት ሙሴ የተቀበለበት ስፍራ ወይም ደግሞ ቦታ ነው። እሱን እንመስላለን። የአቤል የበገና ትምህርት ቤትም የተለያዩ ተማሪዎች የበገና ትምህርትን እንዲወስዱ በማሰልጠን ላይ ይገኛል። ከድሮ ጀምሮ በገና መስማት ወዳለሁ በጣም እና ብዙ ጊዜ ለረጅም ጊዜ መማር ፈልግ ነበረ። በአጋጣሚ ይሄ ብራንች የተከፈተው ነሐሴ አካባቢ ነው፣ ባለፈው አመት ማለት ነው። በቅርብ ነው የሰማሁት፣ አቅራቢያም ስለሆንኩኝ ከዛ ቶሎ ብዬ የተመዘገብኩትና በጣም ኢንተረስቱም ስላለኝ ነው። በገና ስሰማ ደግሞ የመንፈስ መረጋጋትም ይሰጠኛልና ያክመኛል በስርዓት። ወደዚህ እንገባ ያደረገኝ ብዙ ነገር ነው። ስሰማ በጣም የሚያስደስተኝ ለመንፈሴም እርካታ የሚሰጠኝ ነገር ነው። አንድ የጀመርኩበት ምክንያት ለምስጋና
እሱን አስብኝ የጀመርኩት።